በፍጹም ጠላቶችህን ካላወካቸው ድል አታገኝ። የመጀመሪያው የድልህ ተግባር ድልህ የሚወሰነው አንተ በገባህ ጠላቶች ልክ ነው። ጠላቶችህን አላወካቸውም ማለት ያንተን ስኬት አላወከውም ማለት ነው። የጠላቶችህን አቅም ወይም ጠላቶችህን ካላወካቸው ድል የሚባል ነገር አታይም። በሰማያዊ ስፍራ ከሚኖሩ ምን መናፍስቶች እርኩሳን አንክሊን ናቸው፣ እርኩስ ናቸው፣ ሰይጣን ናቸው። ነገር ግን መኖሪያቸው መሬት አይደለም፣ ሰው መሃል አይደለም፣ ዓለም ላይ አይደለም። መኖሪያቸው የት ነው? ሰማይ ስፍራ። አደገኛ ነው። እና ከነኚህ ጋር ውጊያ ከጀመርክ ወይ ትገላቸዋለህ ወይ ይገሉሃል ማለቱ ነው። that's why ለዚህ ነው የመለየት መንፈስ ሊኖር የሚገባው። መናፍስትን መለየት ያስፈልጋል። የመጀመሪያው አንደኛውና ወሳኙ ነገር እሱ ካላወቃቸው ዛሬ የማታቋቸው ጠላቶች የተሰወሩ የሆነ ቦታ ተቀምጠው የሆነ ቦታ ሆነው በህይወታችሁ ላይ ማንኛውንም ባትል ወይም ጦርነት የከፈቱ ጠላቶች ዛሬ በእግዚአብሔር እሳት ይጋለጣሉ። አሜን። ዛሬ በእግዚአብሔር እሳት ይጋለጣሉ ነው ያልኩት። አሜን። አጠገባችሁ ያለውን ሰው የምስራች ልንገር በሉት። የምስራች ልንገር። ዛሬ አሁን እግዚአብሔር አምላክ የተሰወሩ ጠላቶችን ያጋልጣቸው። የተገለጠው ጠላት ምን እንዳረገ ታውቃላችሁ? ምን ሊያረግ እንደፈለገም ትገምታላችሁ። የተገለጠውን ጠላት ፊት ለፊት ትዋጋላችሁ። በጣም የሚገርመው ግን ትልቁ ችግር የተሰወረውን ጠላት ማግኘት ነው። የተሰወረ ጠላት ያለውን አቅም አታቁም። የተሰወረ ጠላት ምን ሊያደርግ እንደፈለገ አታቁም። የተሰወረ ጠላት የቱ ጋር ሆኖ እንደሚያጠቃ አታቁም። ስለዚህ ሁሉ ጊዜ በህይወታችሁ ላይ በምትፈልጓቸው ነገሮች ስኬት ማየት አትችሉም። ተዋክታችሁ ማሸነፍ አትችሉም። ዘመናችሁ በለቅሶ ህይወታችሁ በለቅሶ የተጠቃና የተጠቃለለ ይሆናል። ዛሬ ግን እግዚአብሔር አምላክ ሲራራላችሁና ሲወዳችሁ አሜን የተሰወረውን ጠላት ያጋልጥላችኋል። አሜን። አምላኬ ዛሬ ይበል። የተሰወረውን ጠላት ያጋልጥልኛል። የተሰወረው ጠላት ሲጋለጥ በሎ የኔ ጥያቄ አሁን ይመለሳል። በሽታዬ አሁን ይፈወሳል። ታሪኬ አሁን ይቀየራል። ምክንያቱም የተሰወረ ጠላት ዛሬን አያልፍም። ጮክ በሉና የተሰወረ ጠላት ዛሬ ይጋለጣል በሉ። የተሰወረ ጠላት ዛሬ ይጋለጣል። ከዛሬ ላይክ 5 ኦር 4 ይሁን እርግጠኛ አይደለሁም፣ ግን በአኖይንቲንግ ቲቪ ቻናል አይታችኋቸው ሊሆን ይችላል። ወደኔ መጡ። ሲመጡ ልጁ ወጣት ነው፣ ግን ብዙ ቢዝነሶችን ኦውን ማድረግ ችለዋል። ወይም ብዙ ንግዶችን ብዙ ፋይናንሶችን ያስተዳድራል። የኑሮ ችግር የለባቸውም። ጥሩ ቤት፣ ጥሩ መኪኖች፣ ጥሩ ቢዝነስ አላቸው። የሚገርመው ነገር ግን ለ11 ዓመት አብሮ ሲኖሩ ልጅ ግን የላቸውም። በዚህ በልጅ ጦት ምክንያት ብዙ ሙከራዎችን ከጸሎት ጀምሮ እስከ ሕክምና ድረስ ብዙ አገር ሄደው ሞክረዋል፣ አልሆነም። ነገር ግን አንድ ቀን እንዲህ ያለ ፕሮግራም የሚካሄድበት ቦታ ላይ ሰምተው ነበርና ወደ ፕሮግራሙ መጡ። ከብዙ ዓመት በኋላ ከ11 ዓመት በኋላ የተሰወረውን ጠላት እግዚአብሔር አደባባይ ላይ አጋለጠው። አሜን። የባሏ የወንድም እህት ከሷ ጋራ ወንድሟ እንዲቀጥል ስለማትፈልግ በዊችክራፍት ስፒሪት ማህፀኗን ዘግተው ነበር። ሩቅ አይደለም፣ ቅርብ። በጥንቆላ ማህፀኗን ከዘጋች በኋላ በልጅ ተማሮ እንዲተዋት እቤት ውስጥ ደግሞ ጉትጎታ ያደርጋሉ። ልጅ ማትወልድ ሴት ምን ታረግላለች? በዚህ ጋር ዊችክራፍት ነው፣ በዛ ጋር ጭቅጭቅ ነው። ግን እግዚአብሔር አምላክ ልክ እንደዚህ ባለ ጉባኤ ውስጥ በሰው የተሰራ አደገኛ ድግምት አለ። ለዚህ ድግምት 360 ሺህ ብር አውጥታለች። የትኛውም ደጋሚ እንዳይፈታው። ነገራችን ላይ የደጋሚዎች ራሱ ደረጃ አላቸው።
በአንድ ሺህ ብር የሚሰሩ አሉ። መንደር ምናምን አካባቢ አይ ዶንት ኖ በ10 ሺህ የሚሰሩ አሉ፣ በ20 ሺህ የሚሰሩ አሉ። አንድ ወደ እግዚአብሔር መንግስት የመጣ የጠንቋይ ልጅ የኔ አባት ወደ ሰሜን አካባቢ ነው የሚኖረውና የጠንቋዮች አለቃ ነው አለኝ። እና ለኔ ነው ሊያወርስ የሚፈልገው፣ እኔ ግን ወንጌል ተቀብዬ ትቼ ወጣዋል። አሁን አለኝ እንደዚህ ደሃ ሆኜ የምታየኝ የኔ እህቶች አሜሪካን ካናዳ ምናምን ነው የሚሄዱት አለ የሚኖሩትም አባቴ ነው ጠቅላላ ያወጣቸው አለኝ። አንተ ግን ይሄንን ክብር አታይም አለኝ አለ። ምክንያቱም እኔ አሰራለሁ አለኝ። ስለዚህ ሲደክምህና ሲርብህ ትመጣና ትለምነኛለህ ብሎ ለቀቀኛል። እና እኔ በመርጥ ከወንጌል በላይ የእግዚአብሔር ልጅ ኢየሱስ ክርስቶስን አልፈልግም ካልኩ ከአባቴ ጋር መስማማት ብቻ ነው። ምክንያቱም ከአባቴ ጋር በጥንቆላ የተወዳጁ ሰዎች እንኳን በስርዓቱ መስዋዕት ካላመጡ የትም ይቀመጡ የትም አሳብዶ ያመጣቸዋል። አደገኛ ነዋል። እና አባቴ በ1 ሚሊዮን ነው የሚሰራው። እጅግ ባለጠጋ ነው። ለምን እሱ የአየር ጴጥሮስ የሚባለውን መንፈስ ያዛል አለኝ። እና ደረጃ አላቸው። የዚች ሴት የተሰራው በ360 ሺህ ብር ነው። አንዳንድ መናፍስቶች ሲያጋልጡ እውነት አይመስላችሁም። በዚህ ገንዘብ አሁን የሚሰራል፣ አረ በ1 ሚሊዮንም የሚያሰሩ አሉ። ለገንዘብ ከከበዳችሁ ደግሞ ምናልባት ገንዘቡም ትልቅ ነው ካላችሁ በሰው ነፍስ የሚሰሩም አሉ። ከልጆቻቸው አንድ የሚሰጡ አሉ። ጨካኞች ለሚታዩ ትልልቅ ሀብቶች ምን ልላችሁ ነው ባጭሩ፣ አንዳንድ በትልቁ የሚሰሩ አጋንንታዊ ስራዎች የእግዚአብሔር መንፈስ ካላጋለጣቸው በስተቀር ተሰውረው ሰው ይጨርሳሉ። ዛሬ አይ ፕሮፌሳይ ለአንድ ሰው ማን የቱጋ ምን አይነት ነገር በዘርህና ባንተ ባንቺ እንደተሰራ አላቅም። ነገር ግን እግዚአብሔር አምላክ የተሰወረውንና የተደበቀውን የማይታየውን የመተት ኃይል፣ የጥንቆላ ኃይል፣ የድግምት ኃይል በእሳት ያጋልጣል። አሜን። እና መንፈሱ ከተገለጠ በኋላ በ360 ሺህ ብር የተደገመ ድግምት ነው። መንፈሱን ከሷ ላይ ካስወጣው በኋላ በወሩ ጸነሰች። 3ኛ ወር ላይ መሰከረች፣ 6ኛ ወር ላይ መሰከረች፣ 9ኛ ወር ላይ መሰከረች፣ ልጅ ይዛ መሰከረች። ኢየሱስ ይባረክ። አሜን አሜን። ለ11 ዓመት መጸነስ ያልቻለችው ሴት እግዚአብሔር የተደበቀውን የተሰወረውን ፈልጎ ሲነቅለው ጸነሰች። አሜን። ዛሬ ህይወታችሁ ላይ፣ ገንዘባችሁ ላይ፣ ፋይናንሳችሁ ላይ፣ ጤናችሁ ላይ የሆነ ነገራችሁ ላይ ስክት ብሎ የተቀመጠ ግን የማይታይ ከጀርባ የሚሰራ ያለ አይ ፕሮፌሳይ ዛሬ ሳት ከሰማይ አሜን። የትጋ እንደሆነ አታቅም። እግዚአብሔር አምላክ ዛሬ አንተና አንቺ ላይ የተደገመውን ድግምት የተሰራውን በብዙ ሚሊዮን የተሰራውን ዛሬ ራቁቱን ያስቀረዋል። አሜን። በናዝሬቱ ጌታ በኢየሱስም ለአንድ ሰው ተአምራት ያደርጋል። አሜን። እጆቻችሁን አንሱና የተሰወረውን በሉ፣ የተሰወረውን ጠላቴን በሉ፣ ጠላቴ አምላኬ በእሳት ያጋልጣል፣ በእሳት ያጋልጣል። የሚሰማ ጆሮ ካለ አምላኬ ጠላቶቼን በእሳት ያጋልጣል ይባል። አምላኬ ጠላቶቼን በእሳት ያጋልጣል። አሜን። ይጋለጣሉ። አሜን። በፍጹም ጠላቶችህን ካላወካቸው ድል አታገኝም። ስማኝ በደንብ። የመጀመሪያው የድልህ ተግባር ወይም ድልህ የሚወሰነው አንተ በገባህ ጠላቶች ልክ ነው። ጠላቶችህን አላወካቸውም ማለት ያንተን ስኬት አላወከውም ማለት ነው። ምክንያቱም ጠላት አንተና አንቺ የምትደርሽባቸውን ዴስቲኒዎች ወይም ልትደርስባቸው ትችላለህ ብሎ የሚያስባቸውን ቦታዎች ከመድረስ በፊት እንዴት እንደሚያቆም ነው በየቀኑ የሚሰራው። አንተና አንቺ ደግሞ እንዴት ይሄ ጠላት እንዴት እንደሚያቆምሽ ወይም እንደሚያቆምህ አውቆ ተሰውሮ እንደሚሰራ ካልገባ አንተ ወደ ታች፣ እሱ ደግሞ ዘግቶ ይቀመጣል። ዛሬ ግን እግዚአብሔር አምላክ አሜን፣ ለማን እንደሆነ አላቅም። አንድ ሰው የሚሰማ ዛሬ እግዚአብሔር አምላክ አሜን፣ አይኖችሽን የዘጋውን አሜን፣ አይኖችህን የዘጋውን አሜን፣ ጸጥ ያደረገን አሜን፣ ዜሮ ያደረገን አሜን፣ ያን ከጀርባ የሚሰራ ጠላት አሜን በእሳት ያጋልጣቸዋል። አሜን።
አጠገባችሁ ያለውን ሰው ጠላትን ማወቅ ትፈልጋለህ ወይ በሉት። ጠላትን ማወቅ ትፈልጋለህ ወይ? ጠላትን ማሸነፍ ትፈልጋለህ ወይ በሉት። ጠላትን ማሸነፍ ትፈልጋለህ ወይ? ጠላትን ማወቅና ማሸነፍ ከፈለክ በሉት። ጠላትን ማወቅና ማሸነፍ ከፈለክ ሶስት ነገር ሊኖር ይገባል። ሶስት ነገር ሊኖር ይገባል። አንደኛው you need to have discernment መናፍስትን መለየት ኦፕሬሽናቸውን ስራቸውን መለየት የምትችልበት ስፒሪቹዋል ዊፐን ወይም አይኖች ያስፈልጋል። ዛሬ በጌታ በኢየሱስ ክርስቶስ ስም ጠላቶቻችሁን የምትለዩበት አይን ይሰጣቸዋል። አሜን። መናፍስቶችን መለየት ስራቸውን የጥንቆላ ኃይላቸውን የምትለዩበት ጸጋ ይለቀቅላቸዋል። አሜን። አንድ ሰው በኢየሱስ ክርስቶስም ይሄ ጸጋ ሲለቀቅለታ ያለው አሜን። ይሄ ጸጋ ሲለቀቅለታ ያለው አሜን። አንዳንዶቹን የጨለማ ኃይላት እንደዚሁ ልትረዷቸው ትችላላችሁ። አንዳንዶቹ ግን መረዳት እንኳን አትችሉም። ኤፌሶን ምዕራፍ 6 ቁጥር 12 አንብብልኝ። ምክንያቱም አጋንንቶችና አለቃ መናፍስቶች በጣም የተለያዩ ናቸው። ውጊያና መጋደል ይለያያል። ኦኬ፣ መጋደልና ውጊያ እንደሚለያይ ታውቃለህ ይበሉት። መጋደልና ውጊያ እንደሚለያይ ታውቃለህ ወይ? መጋደል ውጊያ ብቻ አይደለም፣ ከውጊያ ከፍ ይላል። ምክንያቱም ሞት የለውም እሱ። መጋደል የሚባለው ባትል ወይም ጦርነት ላይ ከደረሳችሁ ግን one of you must die፣ ከሁለት አንዳችሁ መሞት አለባችሁ። መጋደላችን ከደምና ከስጋ ጋር አይደለምና። አጠገባችሁ እስቲ እየሰማህ ነው ወይ በሉት። እየሰማህ ነው ወይስ የሃይማኖት ስብከት ነው የለመድከው በሉት። ወይስ የሃይማኖት ስብከት ነው የለመድከው? የጠላቶችህን አቅም ወይም ጠላቶችህን ካላወቃቸው ድል የሚባል ነገር አታይም። ስንቶቻችሁ በጤናችሁ ላይ ድል፣ በሰላማችሁ ላይ ድል፣ በስራችሁ ላይ ድል፣ በቢዝነሳችሁ ላይ ድል፣ በከፍታችሁ ላይ ድል ትፈልጋላችሁ? በኢየሱስ ክርስቶስ ስም ዛሬ ጠላቶቻችሁ ስለሚገደሉ አሜን፣ የፈለጋችሁትን ትቀበላላችሁ። አሜን። አንድ ሰው ጮክ ብሎ የፈለኩትን እቀበላለሁ ይበል። የፈለኩትን እቀበላለሁ። ይሄን መጽሐፍ ስሙት። ኤፌሶን 6:12 መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው። አራት አይነት ናቸው። አንተ በስጋ ወራት በስጋ ነው ያለው። እነሱ ደግሞ ስጋና ደም አይደሉም። አንተና አንቺ ስጋና ደም ነህ። እስኪ እኔ ስጋ አለኝ ደም አለኝ በሉ። እኔ ስጋ ነኝ ደም አለኝ። እኔ በስጋ ውስጥ ነኝ በሉ። እኔ በስጋ ውስጥ ነኝ። መጽሐፉ ግን መጋደላችን አለና ከደምና ከስጋ ጋር አይደለም፣ which means ከሰው ጋር አይደለም ማለት። ውጊያው ግን ውጊያ ብቻ ሳይሆን መገዳደል ያለበት ውጊያ ነው። መጋደላችን ደምና ከስጋ ጋር አይደለምና ከደምና ስጋ ጋር አይደለምና ካልነቃችሁባቸው እናንተ ጥበቃ ከሌላችሁ ሊገሉ ይችላሉ። እነኚህ አለቃዎች ጋደል የተባሉትን አንደኛ ከአለቆች ናቸው። ሁለተኛ ከስልጣናት ናቸው። ስማቸው ስልጣናት ናቸው፣ አለቆች ናቸው። ሶስተኛ ከዚህ ከጨለማ ዓለም ገዢዎች የጨለማ ዓለም ገዢ ናቸው፣ ግን የዳርክነሱ ሩለር ናቸው። ሶስት በሰማያዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊት። መኖሪያቸው የት ነው? ሰማያዊ ስፍራ። የት ነው የሚኖሩት? ሰማያዊ ስፍራ። ሰማይ ያለው እኛ የምናውቀው እግዚአብሔር ብቻ ነው። እነኚህ መኖሪያቸው የት ነው አለ? ሰማያዊ ስፍራ። በሰማያዊ ስፍራ ከሚኖሩ ምን መናፍስቶች? እርኩሳን፣ አንክሊን ናቸው፣ እርኩስ ናቸው፣ ሰይጣን ናቸው። ነገር ግን መኖሪያቸው መሬት አይደለም፣ ሰው መሃል አይደለም፣ ዓለም ላይ አይደለም። መኖሪያቸው የት ነው? በሰማያዊ ስፍራ። አደገኛ ናቸው። እና ከነኚህ ጋር ውጊያ ከጀመርክ ወይ ትገላቸዋለህ ወይ ይገሉሃል ማለቱ ነው። you need to know the entity of your enemy። ምን አይነት ነገር እንደሆነ የምትዋጋው እወቅ በለው እስቲ አንድ ሰው ምን አይነት ነገር እንደሆነ እንደምትዋጋ እወቅ። አንዳንዱ ሰው በቃ መተኛት መነሳት፣ ለዚህ ነው እንደዚህ ሆንሽው። አንድ ኢንች አታልፊም። እንዳስቀመጠሽ እንደዛው ትሆኛለሽ። የምትፈልጊው ከፍታ በፍጹም አይመጣም። የምትፈልግበት መድረስ በፍጹም አትችልም። አንድ ሰው እስቲ ብድግ ብሎ እወጣለሁ ይበል ባካችሁ። እወጣለሁ። አሁን ነገር ይጀመራል ማለት። አሜን። እንደዚህ አይነት ፍላጎት ያለው ሰው ዛሬ ጦርነት ውስጥ ይገባል። አሜን። እነግራችኋለሁ። ዛሬ ግን ጠላቶቻችሁ ትገሏቸዋላችሁ። አሜን። ጠላቶቻችሁ ይሞታሉ። አሜን። አንድ ሰው ጮህ አሜን ይበል። አሜን።
አንዳንድ መንፈስ ዓለም ላይ በቅጡ ያልበሰለ ሰው በ40 ዓመቱ እማ ዳቦ እያለ እንደሚኖር ሰው ከቤት አይወጣም፣ አያገባም፣ አይሰራም እና እንደዚህ አይነት ሰው ቢኖርም ባይኖርም እንደሚባለው አይነት ሰው በመንፈስ እንዳትሆኑ። አንድ ሰው እጆቹን አንሱ። ጠላቴ ሆይ በሉ። ጠላቴ ሆይ ልቀቅ በሉ። አደባባዮች መልቀቅ አለበት። ያንተ ከፍታ መለቀቅ አለበት። ያንቺ ከፍታ መለቀቅ አለበት። ያንተ ህይወት መለቀቅ አለበት። ያንተ ሩጫ መለቀቅ አለበት። አንድ ሰው ብድግ ብሎ በቃ ይባል። በቃ እየሰማ ነው። በነገራችን ላይ ኤቭሪ ሚቲንግስ ስፒሪቹዋል ሚቲንግስ ማንኛው መንፈሳዊ ስብሰባ ይሰማሉ። አሁን በዚህ ሰዓት እየተሰሙ ነው። አሜን። እኔ ለአንድ ሰው እግዚአብሔር አምላክ ማጋዲ ቬሮ ዳዲያባስ ላስቲክ እንደሚበጠስ ሰንሰለታችሁን ይበጥሰዋል። የሆነ ሰው እጆቹን ያንሳ። ለሞት የተቀጠረ ሰው፣ ለውድቀት የተቀጠረለት ሰው፣ ለቅሶ ሸለቆ ውስጥ ያለ ሰው፣ ሐዘን ሸለቆ ውስጥ ያለ ሰው፣ በእነኚህ ተጋዳዮች በእነኚህ ጦረኞች የሆነ ነገር የተዘጋበት ሰው አሁን በናዝሬቱ ጌታ በኢየሱስ አሜን ሰብሮ ሲወጣ ያለው አሜን። you need to learn በእግዚአብሔር ፊት ዋሪየር መሆን አለበት። አሜን በለኝ። ጉዳዩ መንፈሳዊ ስለሆነ አሜን። ሃላባጂ ዳቮዲያማስ ማራባስ ካራባ አንድ ሰው አሜን ይበል። አሜን። that's why ለዚህ ነው የመለየት መንፈስ ሊኖርህ የሚገባው። መናፍስትን መለየት ያስፈልጋል። የመጀመሪያው አንደኛውና ወሳኙ ነገር እሱ ካላወካቸው አታክ ነው የሚያደርጉ። ካላወካቸው ዲስትሮይ ነው የሚያደርጉት። ምክንያቱም ስማቸው ራሱ the destroyer ነው፣ አጥፊ ነው የሚባሉት። ሊያርድ ሊገል ሊያጠፋ እንጂ ስለሌላ አይመጣም። ስለዚህ ስማቸው ራሱ አጥፊ፣ ሁለተኛውስ ገዳይ፣ ሶስተኛውስ ሌባ ናቸው ይላል። ዛሬ ሌቦች ይያዛሉ። አሜን። ገዳዮች ይገደላሉ። አሜን። አጥፊዎች ይጠፋሉ። አሜን። የሆነ ነገር እንዲለቀቅ የሚያደርግ አሜን አሜን የሚል ሰው ማን ነው? አሜን አሜን የሚል ሰው ማን ነው? አሜን። የሆነ ነገር የሚያስለቅቅ አሜን። የሆነ ነገር የሚያስለቅቅ አሜን። አሜን። ያንተን ጥያቄ የሚያስለቅቅ አሜን። አሜን። ያንቺን ጥያቄ የሚያስለቅቅ አሜን። አሜን። ኢየሱስ ይባረክ። አሜን። አንድ በናይጄሪያ የሚኖር አማኑኤል ኤኒ የሚባል ሰው ነበረ። ሰው እናቱንም አባቱንም በጥንቆሎ ዓለም ያጣ ነው። መናፍስ ጨረሳቸው። ብቻውን ቀረ። ገና በ10 ዓመት ሳይሞላው አሳዳጊ ስላጣ የሆነ ቤት ውስጥ ገባ። ዘሮቹን ሁሉ የጨረሰው ማንድነው? መናፍስቶች ናቸው። ይህን ሰው ግን ዘሮቹን የጨረሰው አለቃ መንፈስ ሉሲፈር ለራሱ ደግሞ ይፈልገዋል። ሰው ቤት እያደገ ሰው እቤቱ ድረስ አንዲት ሴት መጣች። 17 ዓመት ሲሆነው ቤቱ ድረስ መጣችና የመጀመሪያ ጊዜ ትዝ ይለኛል አለች። እኔ ታሪክህን ሁሉ ንገረኝ አለችኝ። ታሪኬን ሁሉ ቤተሰቦቼን እንዴት እንዳጣው ነገርኳት አለ። ከዚህ ሰዓት ጀምሮ እኔ አንተን አለችኝ ሀብታም ነው ማድረግ አለችኝ አለ። እኔ አባት የለኝ፣ እናት የለኝ፣ ዘመዶች የሉኝ። ሰው ጋር ተጠግቼ ሰው የሰጠኝን ቁራሽ እንጀራ ነው የምበላው። ስለዚህ ሀብታም አረጋለሁ የሚለው ቃል ለኔ ከባድ ዜና ነው አለ። ምንም አላልኩም፣ እሺ ብቻ ነው ያልኩት። እሷ አንድ ሌጎስ በሚባል አገር የናይጄሪያ ዋና ከተማ ትልቅ ባንክ ውስጥ ኦፊሰር እንደሆነች ነገረችኛል። እንዴት እንደመጣች እንኳን አላውቅም። ኢንፋክትም እዛ ነው የምትሰራው። ግን የውሃውን ዓለም የምትመራዋ አጋንንት እዚህ ሴት ላይ አለች። ከዛ ጊዜ ጀምሮ ከሷ ጋር ጀመርኩ። ጌታ እግዚአብሔር የሚባል ነገር ሰምቼ አላውቅም። ላውራጣቴ ትልቅ ቀለበት አመጣችልኝ። በነገራችን ላይ ስፒሪት ዓለም ላይ የታጩ ሰዎች ቀለበት የትም ቦታ አይደለም የሚያደርጉት፣ እዚህ ጋር ነው የሚያደርጉት። ፓወር ነው። በዛ እጃቸው በጥፊ የመቱት ሰው አንገቱ ዞሮ ነው የሚቀረው። ምክንያቱም ፓወር ነው የሚጠቀሙት። በኢየሱስ ስም ከዚህ ምድር ላይ ታሰራሉ። አሜን። የሆነ ሴክሬት እንዲበራ አይኑ እንዲከፈት ሊፈልግ ዛሬ በኢየሱስ ክርስቶስ ስም አይኖቻችሁ ይበራል። አሜን። ጠላቶቻችሁን ስታቋቸው ታሸንፏቸዋላችሁ። አሜን። ትልቅ ቤት ተከራየችልኝ። ገባው ዛል ቤቱ ሳሎኑ የሚፈለገው ነገር ሁሉ ያለበት ቤት ነው። መኝታ ቤቱ
በቃ ገነት በሉት። እንዲህ አይነት ኑሮ ኑሮ ያላቅማል። ምን አይነት መልአክ ነው የመጣው አልኳል። እየመጣች ታስገባኛለች፣ ትጎበኘኛለች፣ ግን አታድርም ትሄዳለች አለ። የሆነ ጊዜ ግን ማደር ፈልጋለሁ አለች። ደስ አለኝ አለ። በጣም ያረጋችሁ ህይወቴን የቀየረች ትልቅ ቦታ የምትሰራ ሴት ከኔ ጋራ ለማደር አይደለም ለመኖር ብትወስን ምንም ጥርጥር የለኝም እሺ ነው ምለዋል። የዛን ሌሊት ግን ከሌሊቱ 8 ሰዓት ተኩል ድንገት ከእንቅልፌ ስነቃ አጠገብ ያለው ሰው ሳይሆን ትልቅ ኮብራ እባብ ብለዋል። እና እሱን አይቼ ልቤ ሲደነግጥ በሳሎን ውስጥ የኮቴ ድምጽ ሰማለሁ። ወደዛ ወደ ሳሎን ስወጣ ትልቅ ጥምባንሳ እሱ ቤት ጋር እንደገባ አላቅም ሳሎን ውስጥ አለ። አሁን ሸከከኛል። ያለሁበት ቦታ ልክ እንዳልሆነ ገባኛል። የሚገርመው ነገር ግን ከዛ ሰዓት ጀምሮ መውጣት አልቻልኩም ማለት። ከዛ መጣች። አንተ ከዚህ በኋላ ከኛ ጋር ነው የምትሰራው ብላ በግልጽ ነገረችኝ አለ። 2 ቤልት ይዛ መጣች። አንደኛው ወገቧን እሷን አሰረች፣ አንደኛው እኔን አሰረችና ቁጭ ብላለችኝ። ቁጭ ስል ራሴን ከውሃ በታች አገኘሁታል። ከውቅያኖስ በታች እዛ ውሃ ውስጥ እንዴት እንደሆነ አላቅም። የሚሰሩት ማብራራት አልችልም። እጄን ነቀለች። 3 ጠጠር በዚህኛው እጄና በዚህኛው አጥንቴ መካከል ከተተች አለ። ነቀለችኝን ከተተች አለ። ተረት ነው የሚመስለው። ከዛ በህይወት ያለ እባብ ዋጣለችኝ አለ። የዛን ጊዜ አልቻልኩም አለ። ግን በጣም ደጋግማ ጠየቀችኝና በአይኗ አተኩራ ስታየኝ ለመዋጥ ኃይል አገኘው። ዋጥኩት አለ። ከዛ በኋላ ከሂዩማን ኔቸር ወደ ዲሞኒክ ኔቸር መቀየር ጀመርኳል። ብራለኝ፣ ሚሊዮነር ነኝ። የምፈልገው ቦታ በትራንስፖርት ካልፈለኩኝ መሄድ ይችላልዋል ማለት መነጠቅ ይችላል። የምፈልገውን ሰው ማጥቃት ከፈለኩ ለኔ ችግር የለኝም መግደል ይችላልዋል። ታሪኩን ላሳጥርላችሁ። እንደዚህ ስኖር አንድ ቀን በመኖርበት አካባቢ ላይ ተከራይቶ የገባ አንድ ሰው እንደሆነ አወኩ። ይሄንን የሚያወኩት ከሆነ ጊዜ ጀምሮ ኃይል ያጥረኛል አለ። ለመብረር ስፈልግ አልችልም አለ። የሆነ ነገር ማድረግ ስፈልግ አልችልም አለ። ምን እንደሆነ እርዳታ እንዲያደርጉልኝ ከተሰጡኝ አጋንንቶች ስሰማ ያንተን ኃይል ኦፖዝ የሚያረግ ሰው እዚህ ሰፈር ገብቷል አለኛል። ስለዚህ ልገለው ወሰንኳል። ያ ሰው እንደናንተ ክርስቲያን ነበር። አሜን አሜን አላለም አንድ ሰው። አሜን 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 አሜን። እናንተ እውነተኛ ክርስቲያን ከሆናችሁ ጸልያችሁ አይደለም ባላችሁበት ቦታ ምጥ ነው ለጨለማ ዓለም። አሜን። ይሄ እግዚአብሔር ጸጋ በላያችሁ ላይ እንዲመጣ ጸጋ። ይሄ እግዚአብሔር ኃይል በላያችሁ ላይ ይሁን። አሜን። ይሄ እግዚአብሔር ኃይል በላያችሁ ላይ ይሁን። አሜን። ይሄ እግዚአብሔር ኃይል በላያችሁ ላይ ይሁን። አሜን። ስለዚህ ይሄንን ሰው በዓላማዬ ውስጥ አስገባሁትና ልገለው ወሰንኳል። ስለዚህ አሳቻ ቦታ ስጠብቅ ትልቅ የገበያ ስፍራ ላይ አትክልት እየገዛ እያለ ትልቅ የጭነት መኪና መንገዱን ስቶ እሱ ላይ እንዲወጣ አዘዝኳለ። በዲመን ዓለም ይታዘዛሉ። እና ላዩ ላይ እንዲወጣ አዝዤው መኪናው መንገዱን ስቶ ላዩ ላይ ይወጣል። በቃ ጨረስኩ ብልዬ ስል እሱ አመለጠ። እዛ አካባቢ ያሉትን 23 ሰዎች ገደላቸዋል መኪናው። እሱ ግን አልተገኘም። እጅግ ተበሳጨዋል። ይሄን ሰው መግደል አለብኝ አልኳል። በሚቀጥለው ቀን ብቻውን እየሄደ መንገድ ላይ ወክ እያረገ አየውታል። ሳየው መብረቅ እንዲመታው ፈለኩና ዝናብ እንዲዘንብ አዘዝኳለ። ይሄ ተከባድ ጠንቋይ ነው በነገራችን ላይ። ሰውየው ግን ስለሱ የሚደረገውን ጦርነት አያውቅም። ምን እየሆነ እንደሆነ አያውቅም። ዝናብ ዘንባለ እየሄደ ነው። የሆነ መዝሙር ይዘምራል እየሄደ መብረቅ እንዲመታው ሳዝ ድንገት በቅጽበት 2 መልአኮች ከሱ ጋር ሆነው ድንገት አየዋል። አሜን። ማድረግ የምፈልገውን የቀጠርኩትን ሞት ማድረግ አልቻልኩም ማለት ራሴን ግን ከዛ ለወጣ የማይችልበት ጥልቅ ጉድጓድ ውስጥ ራሴን አገኘሁት። ያኔ መልአኮቹ ይዘው ወርውረውታል። በክፉ መንፈስ ማልደገፍ ቢሆን ኖሮ ከዛ ጉድጓድ ውስጥ በአካል መውጣት አልችልም ማለት አሁንም እጅግ ተቆጥቷል። ስለዚህ የሚገባበት ትራንስፖርት ነው የሚጠቀመው ታክሲ ይያል። ግን ሰውየው ላይ ምን አለ? ኃይለኛ እሳት። አሜን። አንድ ሰው በኢየሱስ ስም ይሄን ቅባት እንዲቀበል አሜን።
ይህን እሳት እንዲቀበል ጸልያለሁ። አሜን። ዛሬ አንድ ሰው ጠላቶቹን የሚረዳበት የእግዚአብሔር ቅባት በላዩ ላይ ይመጣል። አሜን። እዛ ታክሲ ውስጥ ገባዋል። ታክሲው ፊት ለፊት የሚያስቀምጥ ድሮ እኛ ጋር ውይይት የሚባል የለም እንደሱ አይነት ነው። እና እኔ እንደዚህ ተቀመጥኩ አለ። ስለዚህ በእጄ ላይ በአውራጣቴ ላይ የተሰጠኝ ማንኛውንም ሰው በጥፊ መትቼ መግደል የምችልበት ኃይል ያለበት ቀለበት አለኝ። ስለዚህ ፊት ለፊት ሳገኘው በሱ በጥፊ መትቼው ለመግደል ነው የምፈልገው። ጥሩ ምቹ ጊዜ መጠበቅ ጀመርኩ። እዛ ውስጥ ጭቅጭቅ እንዲነሳ አረኳል። ታክሲ ውስጥ በማይታወቅ ምክንያት አንዱ ዝም በል ምናምን ማለት ጀምሯል። እኔ አዝዤ ነው አለ። ያጣላል። ዝም ብሎ ነው ያጣላል። ቁጭ ብሎ ያጣላል። አንዳንድ ነገሮች ወገኖች ስሙኝ መንፈሳዊ ናቸው። ዝም ብላችሁ ፍጥረታዊ እንዳታረጉት። እግዚአብሔር አይኖቻችሁን ይክፈት። አሜን። ጭቅጭቁ ሲነሳ በዛ ጭቅጭቅ መካከል ድንገት የተመረጠ ሰዓት ላይ በጥፊ መጥቼ ለመግደል ነው የምፈልገው። ጭቅጭቁ ተነሳ። ጭቅጭቁ ሲነሳ ጭቅጭቁን አስነስቻለሁ፣ ግን እሱን ለመምታት እጄ ከዚህ እሱ ጋር መምታት አይደለም ከዚህ እዚህ ጋር ማድረስ አቃተኝ። ላባዝ ፍቆኛል አለ። አሜን። ሃሌሉያ። ራካፓታ ላይ ቫሽ ካራቫሲያ አንስቼ ለመምታት ፈልጋለሁ፣ ነገር ግን እጄ አልነሳም። ላባዝ ፍቆኛል። ላቤን እንኳን ለመጥረግ በቅጦ አጣዋል። አይኔ እያየ እንደዚሁ ያለ ታክሲ ያላል ወራጫል። ቦታው ጋር የሱ ተርሚናል ደርሶ ሲወርድ እስቲ ልጄ ውሃ ነው አለ። አይኔ እያየ አሁንም አመለጠኛል 3 አሜን። ኦራሻካታ ቫሲ ፍራዲያ ካራቫሲያ የአባቴ መንፈስ ዛሬ በዚህ ቅባት እንዲቀባችሁ ጸልያለሁ። የመለየት መንፈስ እንዲጸልያችሁ፣ አሜን። የመለየት ኃይል እንዲሰጣችሁ ጸልያለሁ። አሜን። ይሄ ጦርነት ግን በጣም የሚገርማችሁ ነገር ሰፈር ውስጥ ያለ መጋኛ ወይም ይሄ ዝም ብሎ ቡዳ አይደለም፣ አለቃው ነው። ይሄ በዚህ ሁኔታ ውስጥ እንዳለው ህንድ ሀገር ለትልቅ የጥንቆላ ስብሰባ ተጠራዋል። እሱ ያለው ናይጄሪያ ነው። ህንድ ሀገር በፕሌን አይደለም የሚሄደው። የተሰጠኝ ቀበቶ አለ። እሱን ቀበቶ አድርጌ መቀመጫ ላይ ስቀመጥ ራሴን ህንድ አገኘዋለሁ አለ። ምንም ትራንስፖርት አይጠቀ ከባድ ጠንቋይ ነው ይሄ። ከዛ ወገቤ ላይ አረኩና ህንድ ሀገር ሄድኩ። እዛ ለመጀመሪያ ጊዜ ከሉሲፈር ጋር ስብሰባ ተሰበሰብኳል። የበሰበሱ አይጦች እንድበላ ታዝዤ በልቻለሁ አለ። ይሄ ሁሉ ሉሲፈርን ለማየት ነው። በመቃብር ስፍራ ሬሳ ባለበት ስፍራ ሄጄ ከአጋንንቶች ጋር ግብረ ስጋ ግንኙነት እንዳረግ ታዝዤ ሰው የሞተበት መቃብር ላይ ከአጋንንቶች ጋር ግብረ ስጋ ግንኙነት አድርጌያለሁ አለ። ማንን ለማየት? ሉሲፈርን ለማየት። ሉሲፈርን ለማየት የርኩሰት ጥግ መድረስ አለባችሁ። ዝም ብሎ አይታይም። መሬት እንዲከፈት አዝዤ ከመሬት በታች ካሉ አጋንንቶች ጋራ ብዙ እርኩሰቶች አድርጌያለሁ አለ። ስብሰባውን የሚሰበስበን ጭንቅላት ብቻ ነው የሚታየው መድረክ ላይ፣ ሌላ አካል የለውም። የሆነ ጭንቅላት ይታየኛል። ስብሰባውን ስንካፈል ግን ሁላችንም ተለውጠን ነው የተካፈልነው። እኔ እንዳይጥ ነው እንዳይጥ ነው የተቀየርኩት። አንዳንዱ እንደ ድመት፣ አንዳንዱ የሆነ የቤት እንስሳ፣ አንዳንዱ አውሬ ሆነን ስብሰባው እንደዚህ ቁጭ ብለን እንደ ሰው ሆነን አይደለም እንካፈለው አለ። ተለውጠን ነው አለ። ስንካፈል ከመካከላችን አንዱ ሚሽኑን አልቻልኩም ሲል ሰማዋል። እንዴት ነው ያልቻልከው አለ ሉሲፈር ከመድረክ ላይ። ምክንያቱም አንድ የሚጠሩት ስም አለ፣ እኔ ከልጅነት ሰምቼው አላቅም አለ። ማን ነው ይሄ ስም ብሎ በኩራት ሲናገር አንዱ ከመካከላችን ኢየሱስ ነው አለ። ያንን ስም ሲጠራ ሉሲፈር ካለበት እንደ መብረቅ ወደቀ። ቻታ ካባዲያ ሪላቫሳካራ ከዛን ቀን ጀምሮ የኔ አለቃ ሉሲፈር ብቻ ዓለምን የሚመራ አምላክ የሚመስለኝ እሱ ነው አለ። እንዴት ይሄ ስም ጣለው ብዬ ሌላ ከሱ በላይ ኃይል እንዳለ የዛን ቀን ተረዳዋል። ወንጌል ማንም አልነገረኝም አለ። የዛን ቀን ስብሰባው ግን ጣለው እያልኩ እንግዲህ ተገርሜ በሰጡኝ ቀበቶ ራሴን ቤት አገኘሁታል። ያንን የምከታተለውን ሰው እላዩ ላይ ያ የተጠራው ስም እንደሆነው አይነት እንዳለ ስለተረዳው በሁሉም መናፍስታዊ ኃይል ሞክሬ ስላቃተኝ ራሴን ወደ ሴትነት ቀይሬ በዝሙት ጥዬ ላጠቃው ፈለኳል። ስለዚህ ኃይል ስለነበረኝ ራሴን ወደ ሴት ቀየርኳለ፣ ወደ አንድ ቆንጆ ውብ ሴት እና ልተዋወቀው ፈልጌ ተዋወቅኩት። ስልክ ተለዋወጥኩ። ጥሩ ጓደኛ አረኩት። አንድ ቀን ቤቱ መምጣትና መጎብኘት እንደምፈልግ ነገርኩት። እሺ አለኛል። እኔ አላማ አለኝ።
እሱን ማርከስ ከኃይል ውጪ ማድረግ ነው። ሻይ አፈላልኝ፣ ቆንጆ ግብዣ ጋበዘኝ። የምፈልገውን ነገር ግን ምንም ሊያረግ የሚችል ደረቅ ሰው ነው አለ። አጨብጭቡ ለጌታ ሃሌሉያ። ለአራት ተከታታይ ጊዜ በቀጠሮ ሄጃለሁ። 4 ጊዜ እየጋበዘ ይሸኘኛል አለ። ተኝቼ ማስበው ይሄን ሰውዬ ነው ምን አይነት ኃይል አለው ይላል። መጨረሻ ላይ ግን ይሄ ሰው አገልጋይ ሆኖ ትራክት ሲያድል በራሱ በሰውየው ትራክት ተቀብዬ እነሱ የሚጸልዩበት ቦታ ተቀጥሬ ሄድኳል። ለመጀመሪያ ጊዜ ወንጌል ሰምቻለሁ። ይጸልያሉ አለ። ሲጸልዩ አጋንንት ያስወጣሉ አለ። ሲያስወጡ አያቸዋለሁ አለ። እና ሲያስወጡ ሌላ የሚረዳ ደሞ ጠራለሁ አለ። አንደኛው እንደውም አገልጋይ ስለነበረ እኛ የምንፈልገውን እርኩሰት የሚያደርግ በኃጢያት ውስጥ የሚመላለስ ስለነበረ እንደውም ከዚህ ውስጥ ወጣችሁ ሱስ ግቡ አልኳለሁ። ፓስተር ነው። ወጣው እሱ ጋር ሲገቡ ልጁም ፓስተሩም እኩል ለኛ መደባደብ ጀምረዋል። የሚጸልዩትን ሰዎች እያነሱ ምክንያቱም ከዛ ሰው ውስጥ ወደ ፓስተር ውስጥ ገቡ። ኃጢያት ለአጋንንቶች መቆሚያ የሚሆን ትልቁ ይፈናቸው። እኔን አንድ ሌላ አገልጋይ በራሪ መናፍስት ነው በግርግዳ ላይ ያሮጠኛል። በቃ ካቅም ውጪ እንደሆን አደረገ። አየር ላይ የሚረዱኝን አሰረ። ከዛ ብቻዬን ቀረው። ስለ ወንጌል ነገረኝ። ጌታን አመንኩ። ካመንኩ በኋላ ግን ለብዙ ጊዜ መናፍስቶቹ ስላለቀቁኝ እየመጡ ትሪት ያደርጉኝ ነበር። ፋይናሊ ይሄ ሰው ያው ነፃ ወጣ። ምን ልላችሁ ፈልጌ ነው ውጊያዎች የተራ የመንደሩና እነዚህ አሁን የጠቀስኩላችሁ 4ቱ ገዳይ ናቸው። እና ሲጠየቅ ማንን ነው ግን አታክ ማድረግ የምትችለው ሲባል ክርስቲያን ነን ብለው ወይም አገልጋይ ነን ብለው በመንፈስ ዓለም በእግዚአብሔር መርህ ልክ የማይኖሩት ለኛ ናቸዋል። የፈለግነውን እናሰራለን፣ እነሱ ውስጥ እንገባለናል። ግን ተራ የሆነ ምእመን እንደ እግዚአብሔር ቃል የሚኖር ሰው ካለ አካባቢው ላይ እንኳን መስራት አንችልም፣ እንረበሻለናል። አሜን። ሳካቫቲ ካሮዲ ሻፕራዲያማስ አጠገባችሁ ያለውን ሰው በህይወት በሉት። በህይወት ጠንካራ ከሆንክ ታሸንፋለህ በሉት። ታሸንፋለህ። እነኚህን መናፍስቶች ዛሬ አንድ ሰው ሲሰብራቸው አያሉ። አሜን። እነኚህን መናፍስቶች አንድ ሰው ዛሬ ሲመታቸው አያሉ። አሜን። የተሰወረውን የጨለማ ኃይል እዚህ ሆናችሁ እዛ ቤታችሁ አካባቢ ያለውን፣ ስራችሁ አካባቢ ያለውን፣ ትዳራችሁ ዙሪያ ያለውን፣ ጤናችሁ ዙሪያ ያለውን፣ ቢዝነሳችሁ ዙሪያ ያለውን የጠላት ኃይል አሁን ትሰብራላችሁ። አሜን። አሁን በኃይል ትሰብራላችሁ። አሜን። አንድ ሰው ጮህ ሰብራለሁ ይባል። ሰብራለሁ። እና አንዳንድ ጊዜ ስፒሪቹዋል ነገራችሁን አቴንሽን ካልሰጣችሁት አደጋ ውስጥ እንደምትወድቁ በደንብ እንዲገባችሁ ነው የምፈልገው። ስለዚህ ምን ያስፈልጋል? ዲዘርን የሚያደርግ የሚለይ መንፈስ ያስፈልጋቸዋል። እነኚህ መናፍስቶች ተራ መናፍስት ስላሉ ከነሱ ጋር የሚደረገው ጦርነት ሳይሆን የመገዳደል ውጊያ ነው። ከዚህ በፊት ነግሬያቸዋለሁ። አንድ ጠንቋይ ጋር ሳይዘጋጁ ሄደው 8 እናስወጣለን ብለው በጠንቋዩ ቤት ፊት ለፊት ቤት ተከራይተው ለሊቱን ሲጸልዩ 8ቱም ባፍንጫቸው ባፋቸው ደም እንዲመጣ መታቸው መንፈሱ። ለምን? አለቆች፣ ስልጣናት፣ በሰማይ ስፍራ ያሉ ርኩሳን መናፍስቶች ሃይ ሌቭል ላይ ስላሉ አንተ እነሱን መለየት የሚችል ሃይ ሌቭል ላይ መምጣት አለበት። በኢየሱስ ክርስቶስ ስም ለአንድ ሰው ልጸልይ። አሜን። ተሰውረው የሚሰሩ፣ ተደብቀው የሚሰሩ፣ አሜን፣ ተከልለው የሚሰሩ፣ አሜን፣ ተጨፍነው የሚሰሩ፣ አሜን፣ በየትኛውም አቅጣጫ ያሉ የአጋንንት ኃይላት እግዚአብሔር አምላክ ሲሰብራቸው አያለሁ። አሜን። ዛሬ አንድ ሰው ተፈቶ ነው የሚሄደው። አሜን። ዛሬ ነፃ ወጥተህ ነው የምትሄደው። ዛሬ ነፃ ወጥተህ ነው የምትሄደው። ዛሬ ተፈውሰህ ነው የምትሄደው። ዛሬ ተፈውሰህ ነው የምትሄደው። ዛሬ ታሪክ ተቀይሮ ነው የምትሄደው። ዛሬ ታሪክ ተቀይሮ ነው የምትሄደው። ዛሬ አዲስ ነገር ሆኖ ልትሄዳለህ። ዛሬ አዲስ ነገር ሆኖ ልትሄድ። ሃሌሉያ አሜን። ሁለተኛው ዲሲፕሊን ነው። ዲሲፕሊን በቀጥታ ከቅድስና ጋር ይገናኛል። ቅድም እንደነገርኳችሁ ዲሲፕሊን ማለት ካሬጅ ማለት ነው። እግዚአብሔር ፊት እግዚአብሔር በሚወደው አይነት ህይወት ለመኖር መቁረጥ። እንደዚህ ስትወስን ጠላቶችን ታሸንፋቸዋል። አሜን።
የተሰወሩትን ጠላቶች ታሸንፋቸዋል። አሜን። ሶስተኛው ዲቮትድ መሆን ወይም ዲቮሽን ለእግዚአብሔር መሰጠት ነው። ያዕቆብ ላይ እንዳለው ለእግዚአብሔር ምን በሉ ተገዙ፣ ዲያብሎስን ተቃውሙ፣ ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ይቀርባል። ዲቮትድ ሆነ ወደ እግዚአብሔር መቅረብ አለ። በዝማሬ በጸሎት በቃል ወደ እግዚአብሔር በሚያቀርብ ሁሉ ነገር ጠጋ የሚል ሰው ዲቮትድ የሆነ ሰው ነው። እሱ ጠጋ ሲል እግዚአብሔር ራሱ ወደሱ ይጠጋል። አሜን። ያን ጊዜ ጠላቶችን ታሸንፋለህ። አሜን። እግዚአብሔር ሆይ በሉ። እግዚአብሔር ሆይ ዛሬ ጸልያለሁ። ዛሬ ጸልያለሁ። ተሸሽጎ ተደብቆ ተከልሎ ተሰውሮ እኔን እያጠቃ ያለ እያስጨነቀ ያለ በሽተኛ ያደረገኝ ቢዝነሴን ዜሮ ያደረገ ደሃ ያደረገ ኢኮኖሚዬን ሽባ ያደረገ ከሁሉ በታች ያደረገ ከሰው በታች ያደረገ የተሰወረ ጠላት በኢየሱስ በእሳት ይጋለጥ ዛሬ። እነኚህ ጠላቶች የተመቱለት ሰው ዛሬ ከሰው በታች መሆኑ ያበቃል። አሜን። እውነተኛ መኖር ይጀምራል። አሜን። በስኬት መኖር ይጀምራል። አሜን። በድል መኖር ይጀምራል። አሜን። በክብር መኖር ይጀምራል። አሜን። በኃይል መኖር ይጀምራል። አሜን። የተሰወሩ ጠላቶቼ በሉ፣ የተደበቁ ጠላቶቼ በሉ፣ እስከዛሬ ያላየኋቸው፣ እስከዛሬ ያላወቅኳቸው፣ ነገር ግን ጠላት ሆነው የሚመላለሱ፣ አጥፊ ሆነው የሚመላለሱ፣ ገዳይ ሆነው የሚመላለሱ፣ የጥንቆላው ዓለም፣ የድግምቱ ዓለም፣ የመተቱ ዓለም፣ የአስማቱ ዓለም ሰራተኞች አሁን ጸልያለሁ።